በዛሬው ዕለት እጅግ ብዙዎችን ያነጋገረ አንድ ምስል አንድ ቪዲዮ ወደ ተለያዩ ሶሻል ሚዲያ በተለይ ደግሞ በቲክቶክ ሲዟዟር ነበር። እስቲ ቪዲዮውን ልጋብዛችሁ። ይህ ወንድማችን የሳምሪን ፎቶ ይዞ በመሃል መገናኛ መንገድ ላይ ነው እንደዚህ ሆኖ የታየው። ፖስተሩ ላይ ያለው ጽሑፍ ደግሞ ብዙዎችን አናዷል። ብዙዎችን ማሳብ አስተያየት እንዲሰጡበት አድርጓል። አንዴ ቆም አድርጌ ላንብብላችሁ። ከላይ ዘጎልደን ገርል ይላል፣ መሃል ላይ ሳምሪ ይላል፣ በመቀጠል ከታች ሁሉም ሴቶች ሊያከብሯትና ሊፈሯት የሚገባ ሴት በማለት ፖስተሯን በመያዝ መሃል የመገናኛ መንገድ ላይ ነው እሷን ፖስተር ለሌሎች ሲያሳይ በተለያዩ ሶሻል ሚዲያዎችም እንዲሰራጭ ሲያደርግ የነበረው። ብዙዎች ይህን ቪዲዮ በመመልከት ምን አይነት ሐሳብ ነው፣ ምን አይነት መልእክት ነው፣ ምንስ ስለሆነች ነው የምትፈራው እያሉ ሐሳብ አስተያየት ሲሰጡ ነበር። በሌላ በኩል ያሉ ሰዎች ደግሞ ገና ለገና ከፋኒ ጋር መለያየቷን ሰምቶ በራሱ በእጁ ለማስገባት ነው ወይ እንደዚህ የሚጋጋጠው ምን አይነት ነገር ነው ሲሉም የተደመጡ አሉ። በሌላ በኩል ደግሞ ያሉ ሰዎች ብዙዎች የሱን ኮንፊደንስ በማድነቅ እንዴት ደፋር ብትሆን ነው መሃል ላይ የሷን ፖስተር ይዘ ይወጣው ሲሉም ተደምጠዋል። ብዙዎች ግን ጠቅለል ባለ መልኩ በአንድ ሐሳብ በመስማማት ይህን ግለሰብ እንዲህ ሲሉ ተናግረውታል። ሰውን ማምለክ አይመስልም ወይ? ምን አይነትስ አካሄድ ነው ሲሉ አጠቃላይ ገለጻ አድርገውለታል። ብዙዎች ከሰሞኑ ስላነጋገረው ስለዚህ ግለሰብ በተለይ ደግሞ ሳምሪን በዚህ ያህል ደረጃ ስለገለጸበት ጉዳይና እንዲሁም ከጀርባው ምን አይነት አላማን ይዞ ወደዚህ ሐሳብ እንደመጣ ጠቅለል ባለ መልኩ በውስጥ ስለደረሱን ዝርዝር መረጃዎች እናስደምጣችኋለን። እንዲሁም ጂጂኪያ ጠቅለል ባለ መልኩ ስለ ሳምሪ ልጇም የተናገረችው ወሳኝ መልስ አለ። ከዚህ ጉዳይም ጋር አያይዘው ስሟን እያነሱትም ይገኛል። እሱንም እናስደምጣችኋለን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያረጉን በአክብሮት እንጠይቃለን። ቀጥታም ይዘን ወደ መጣነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ሳምሪ ከሰሞኑ ፋኒ ጋር መለያየቷን ምክንያት በማድረግ በተለያዩ ጉዳዮች ስሟ ሲነሳ ነበር። ከዚህም ብዙ ሐሳብ አስተያየት እሷን በሚመለከት እየተሰጠ ነበር። ታዲያ ከምትኖርበት ከጀርመን ሀገር ወደ ኢትዮጵያ በቅርቡ መታ ነበር። ኢትዮጵያ መታ የተለያዩ ጊዜያቶችን ከቤተሰብ ጋር ከተለያዩ ጓደኞቿ ጋር ከተለያዩ የስራ ምክንያት በማድረግ በተለያዩ ቦታዎች ላይ ስንመለከታት ነበር። የስራ ባልደረባ አዳዲስ የሞዴሊንግ ስራዋንም ምክንያት በማድረግ ከስራ ባልደረባዎቿም ጋር የተለያዩ ጊዜያቶችን ስታሳልፍ ተመልክተን ነበረ። እንግዲህ በቅርቡ ደግሞ ኢሬቻ በዓልን ምክንያት በማድረግም አዳዲስ የለቀቀቻቸውን ፎቶዎች ነበሩ። ይህን በማስመልከት እንግዲህ የሳምሪ እናት የሆነችው ጂጂኪያ ስለ ልጇ በሚገርም ገለጻ ነው እንግዲህ ስትናገር የነበረው። ልጇን ሳምሪም ስታሞካሽ እንዲሁም በተለያዩ ቃላቶች እንግዲህ ሳምሪን ብርታቷን የሞዴሊንግ እንዲሁም የተለያዩ አቅሟን ስትገልጽ የነበረው። በተለይ እንግዲህ ይሄው ከሰሞኑ የነበረውን በኢሬቻ በዓል ምክንያት አስመልክቶ ፈረስ ላይ ሆነ የተነሳችውን ፎቶ በማስመልከት እናቷ እንዲህ ስትል ነበር ስለ ልጇ። ፈረስ ላይ አይደለም መውጣት ምድር ላይ መንቀሳቀስ ያልቻሉ ብዙዎችን አይተናል። ብዙዎቹ እዩ አንገት፣ እዩ ሞገስ፣ እዩ ግርማ ሞገስ፣ እዩ ቁንጅና፣ እዩ አነሳስ፣ እዩ ጋደሚት እንግዲህ ያው እንደተመለከታችሁት ልጇን ይውልኝ እስቲ ምን አይነት ስዕል እንደምትመስል እያለች ነው የምትናገረው። ጂጂኪያ ደጋግማ የምትናገረው ነገር አለ። ከፋኒም ጋር ከተለያዩ በኋላ ልጄ ሞዴሊንግ ነው የምትሰራው፣ ወደ ሞዴሊንግ ስራም ወደ ሞዴሊንግ ዓለምም ነው የምትቀላቀለው። በአሜሪካን ሀገር ትልልቅ መጽሔቶች ላይ ገና የምትታይ ነች። አቅሟም ከዚህ በላይ ነው። ገና ብዙ ቦታ ነው እንድትደርስ ማረጋት፣ ከብዙ ሰውም ጋር ነው ማስተዋውቃት እያለች ስትናገር ነበር እና አብዝታ የልጇን ይሄ የሞዴሊንግ ስራ በትልልቅ ቦታዎች ላይ እንድትታወቅላት አብዝታም ትፈልጋለች። ብዙ ጊዜ መልእክቷንም ታሰማለች። ይሄው በቅርብ በተለቀቀውን ፎቶ አማካኝነት የልጄን ግርማ ሞገስ እዩ እያለች ስትናገር ነበር። ታዲያ ይህ በእንዲህ እንዳለ በመጀመሪያም በቪዲዮ መግቢያም እንዳጋራኋችሁ አንድ ግለሰብ ደግሞ ወደ ሚዲያ በመምጣት የእሷን ፖስተር በማድረግ ሁላችሁም ልትፈሯት ይገባል ብሎ ሰውን እንግዲህ በሚገርም ሁኔታ የተለያየ ሀሳብ አስተያየት እንዲሰጥ ያደረገ ግለሰብ አለ። ብዙዎች በዚህ ቪዲዮ ተናደዋል። ለምንድን ነው በዚህ ያህል ደረጃ ሰው የሚሞገሰው? መመለክ ነው ወይስ ለምንድን ነው ሰውስ የሚፈራው እያሉ ነው ብዙዎች ሐሳብ አስተያየት የሰጡት። ይህ ግለሰብ የለቀቀው የትኛው ትክክለኛው አካውንቱ እንደሆነ ለማጣራት ሞክረን ነበረ። እሱ የለቀቀበት የትኛው ጋር እንደሆነ በምንም የሚጣራ ነገር የለም። ምንም የተገኘም የራሱ አካውንት የለም። ምናልባት ፌስቡክ ላይ ቪዲዮ ለቆት ከሆነ አናቅም። ብዙ ሪከርደሮችም የሚለቁት ከሰው ያገኙት እንደሆነና በውስጥ የተላከላቸው እንደሆነ አድርገው ነው መረጃዎቹን ሲያሰሙን የነበረው ማለት ነው። እንግዲህ ጠቅለል ባለ መልኩ 2 ነጥብ ነው የተቀመጠው እዚህ ግለሰብ ላይ። አንድ
እናቷ ጂጂኪያ የሳምሪ እናት ጂጂኪያ አውቃ ይህን ግለሰብ ከፍላ ልጇ ሳምሪ በብዙ ነገር ተፈላጊ እንደሆነች ብዙ ሰዎችም እንደሚመኟት ብዙ ሰዎችም በጣም እንደሚያከብሯትና እንደ ትልቅ ነገር እንደሚያዩት ሰው ላይ የሆነ ተጽዕኖ ለመፍጠር ይህን ግለሰብ በውስጥ አናግራ ፎቶዋን ይዞ እንዲወጣ ያደረገችው የእናትየው ስራ ነው ሲሉ ሐሳብ አስተያየት በብዙ ቦታ ኮሜንት ሲሰጡ የነበሩ ሰዎች ነበሩ። ምናልባት እንዲሰጡ እንዲናገሩ ያደረጋቸው የሆነ ግለሰብ ጋር መረጃ አግኝተው ከሆነ አላቅም። ብዙ ሰው በኮሜንት ግን ይሄን ሐሳብ ሲሰጥ ነበረ። ለልጁ ተከፍሎት ነው ሳምሪን እንዲያሞካሽ የተደረገው። በተለይ በመሃል መገናኛ መንገድ ላይ የልጇን ፎቶ ይዞ እንዲወጣም የተደረገው ለዚህ ነው እያሉ ሲናገሩ ነበር። በሌላ በኩል ደግሞ ያሉ ሰዎች አሁን ጊዜው የመፈመስ ነው፣ ለመፈመስ ፈልጎ በተለይ ደግሞ መጣላቷን ከባለቤቷ መለያየቷንም ምክንያት በማድረግ ወደ ራሱም ለማስገባት የሚያረገው ጥረት ነው። ለዛም ነው እንግዲህ ሳምሪን ወደ ራሱ ለማድረግ እንደሚወዳትም ለመግለጽ የነበረን ፍቅሩን ለመግለጽ ነው። በዚህን ያህል ድፍረት የእሷን ፎቶ ባነር ፖስተር አሰርቶ መሀል መገናኛ ላይ ይሄ ግለሰብ የታየው ሲሉም እንግዲህ ሐሳብ አስተያየታቸውን የሰጡ ሰዎች አሉ። እንግዲህ ይፋ በሆነ ነገር ሳምሪ ምንም አይነት መልስ የሰጠችው ነገር የለም። በራሷ ቲክቶክ አካውንትም ይህንን ፖስት በምንም አይነት ቦታ ሪፖስት ስታረግ አላየንም። ሌላ ነገር የእሷን ፎቶ የሚለቁ የእሷን ነገር የሚያቀናብሩ የእሷን ቪዲዮ ይዘው የሚመጡ የተለያዩ ሰዎችን ሪፖስት በማድረግ ሼር ታደርጋለች። ነገር ግን ይህንን ቪዲዮ ይህንን ፎቶ አንድም ቦታ ላይ እሷ ሪፖስት አላረገችም። ይህን ነገር ያው እንግዲህ እሷም እንደማትቀበለውና ግራ እንደገባትም ጭምር ነው የሚያሳየው። ምንም ቢሆን ከፋኒ ጋር መለያየታቸው ቢሰማ ያሉት ነገሮች አንድ እየተባባሉ ዛሬ ላይ ብዙ ነገር ቢዳረሱም እንግዲህ ባንዴ ፋኒ ነገር ቆርጦላት ወደ ሌላ ሰውም ትሄዳለች ብዬ አልጠብቅም። እንደዚህ አይነት ነገሮችም አሁን ላይ እሷን ምንም የሚያጓጓትና የሆነ ልቧን የሚሰርቅም ነገር ያለ ብዬ አላምንም። ያጣሏቸው የተለያዩ ነገሮች እንደሆኑ ነው ሳምሪም ስትናገር የነበረው እንጂ በትዳሯ በነበራት የሪሌሽንሺፕ ጊዜ ለባሏም ታማኝ እንደሆነች ደጋግማ ስትናገር ነበር። እኔ በፈጣሪም ፊት ይሄንን እየማልኩኝ ማስረዳት እችላለሁ ስትል ነበር። ስለዚህ ይሄ ግለሰብ እንዳሰበው በአንዴ ትወደኛለሽ ብሎ ፖስተር ስላሰራ እሷ ጋር ምንም አይነት ነገር ይኖራል ብዬ አላስብም። እሷ ምንም አይነት ነገር ይህንን ነገር አልተቀበለችም ማለት ነው። እንግዲህ ይህ ግለሰብ በቀጣይ በየተለያዩ የአዲስ አበባ ቦታዎች ላይ ሰፈሮች ላይ የተለያዩ አካባቢዎች ላይ ይህንን ፎቶዋን ይዞ ይዞራሉ የሚለው እንግዲህ አብረን የምንከታተለው ይሆናል። ብዙዎች ግን በተለቀቀው ነገር በማዘን የምንናገረውን ነገር እንምረጥ፣ ለመፈመስም ለመታወቅም ቢሆን እንዲሁም ሐሳብ አስተያየታችንንም ለማድረስም ቢሆን የማይገቡ ቃላት አንጠቀም። በተለይ ደግሞ ሁሉም ሴቶች ሊፈሯት የሚለው በጣም ያናዳል ሲሉ ነው አጠቃላይ ስላለው ሁኔታ ገለጻ በማድረግ ይህን ግለሰብ ሲተቹት የነበረው ማለት ነው። ጠቅለል ባለመልኩ እንግዲህ ከሰሞኑ በተለይ ሳምሪን ጂጂኪያን የሚመለከቱ መረጃዎች ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል ነበር ይዤላችሁ የመጣሁት። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።